አርእስተ ዜና። በአክሱም ከተማ የጁሙዓ ሰላት ተከለከለ። የአልአቅሳ መስጂድ ክብር የሙስሊሞች ቀይ መስመር ነው ስትል ኳታር አስታወቀች። የኢራን አመራሮች የጠላት አፍራሽ ወሬዎችን ውድቅ በማድረግ በአንድነት መቆማቸውን አወጁ። ሊቃነ ጳጳሱ በመስጂድ ውስጥ ጸለዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። በአክሱም ከተማ የጁሙዓ ሰላት ተከለከለ። ዛሬ በመላው ዓለም የሚገኙ የእስልምና እምነት ተከታዮች የጁሙዓ ሰላትን በታላላቅ መስጂዶች በጋራ ሲሰግዱ ቢውሉም በአክሱም ከተማ የሚገኙ ሙስሊሞች ግን ይህንን ሃይማኖታዊ ስርዓት ማከናወን ሳይችሉ ቀርተዋል። በአካባቢው ባለስልጣናት በተላለፈ አዲስ ገደብ ምክንያት ምዕመናኑ የጁሙዓ ሰላት በመስጂድ ከመስገድ ይልቅ በቤታቸው ሆነው ዙህርን ለመስገድ ተገደዋል። ባለፈው ሰኞ ሚያዝያ 12 ቀን 2018 በከተማው የጸጥታ አመራሮችና የሃይማኖት አባቶች መካከል በተደረገ ዝግ ስብሰባ በአክሱም ሙስሊም ማህበረሰብ ላይ ተከታታይ ገደቦች መጣላቸው ይታወሳል። በውሳኔው መሰረት በታሪካዊ ሹቅ መስጂድ አካባቢ የጁሙዓ ሰላት እንዳይሰገድ በመስጂዶች የሚደረግ የአዛን ወይም የጥሪ ድምጽ እንዲታገድና በትምህርት ቤቶች ውስጥ ተማሪዎች ሂጃብ እንዳይለብሱ በመመሪያ እንደተከለከሉ በአካባቢው ያገኘነው መረጃ ጠቁመዋል። ዛሬ ሚያዝያ 16 ቀን በአክሱም ከተማ የነበረው ሁኔታ ከወትሮ የተለየና የጸጥታ ኃይሎች እንቅስቃሴ የሚታይበት ነበርም ተብሏል። ምዕመናኑ ለዘመናት ሹቅ መስጂድ በሚባለውና ሚናራ በሌለው የሰፈር መስጂድ ሰላት ሲያከናውኑ ቢቆዩም ዛሬ ግን በወጣው አዲስ መመሪያ ሳቢያ መስጂዱ ዝግ ሆኖ ውሏል። በ21ኛው ክፍለ ዘመን በገዛ ሀገራችን የሃይማኖት ነጻነታችን ተገድቧል። ይህ ህገ መንግስታዊ መብትን የሚጥስ ተግባር ነው ሲሉ የአካባቢው ነዋሪዎች በከባድ ሐዘን ቅሬታቸውን ገልጸዋል። የግል የአየር ትኬት የቆረጡ የሀጅ ተጓዦች መረጃቸውን በአስቸኳይ እንዲያስተካክሉ ጥሪ ቀረበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ በግል ትኬት ቆርጠው ለዘንድሮ የሀጅ ጉዞ የተመዘገቡ ተጓዦች መረጃቸውን በ24 ሰዓት ውስጥ እንዲያስተካክሉ ጥብቅ ማሳሰቢያ አስተላልፏል። ምክር ቤቱ እንዳስታወቀው የሳውዲ አረቢያ የሀጅ ሚኒስቴር ባስቀመጠው አስገዳጅ መመሪያ መሰረት የሁጃጆችን መረጃ ወደ ዲጂታል ሲስተም የማስገባት ስራ እየተከናወነ ይገኛል ብሏል። ይሁን እንጂ ጥቂት የማይባሉ በግል ትኬት የተመዘገቡ ተጓዦች ያስገቡት መረጃ ትክክል አለመሆኑም ተረጋግጧል። ምክር ቤቱ ስህተቶቹን ለማስተካከል ጥረት ቢያደርግም እስካሁን ተገቢውን ምላሽ ከተጓዦች አለማግኘቱን አስታውቋል። በመሆኑ መረጃቸው ያልተሟላ ተጓዦች በ24 ሰዓት ውስጥ እንዲሞሉ ተጠይቋል። ይህንን መመሪያ የማይተገብሩ ተጓዦች የአየር መንገድ መስተንግዶን ጨምሮ ለጉዞው እጅግ አስፈላጊ የሆነውን የኑሱክ ካርድና ፓስፖርት ለማግኘት እንደሚቸገሩም ተገልጿል። የኑሱክ ካርድ የሌለው ማንኛውም ተጓዥ የሀጅ ስነስርዓትን መፈጸም የማይችል መሆኑን ያሳሰበው ጠቅላይ ምክር ቤቱ መረጃውን በወቅቱ ባላሟሉ ተጓዦች ላይ ለሚፈጠረው ማንኛውም መስተጓጎል ምክር ቤቱ ኃላፊነት የማይወስድ መሆኑን በጥብቅ አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችንን ነው። ወደ ውጭ መረጃዎቻችን እንሻገራለን። የአልአቅሳ መስጂድ ክብር የሙስሊሞች ቀይ መስመር ነው ስትል ኳታር አስታወቀች። በኢየሩሳሌም የሚገኙ የቅዱሳን ስፍራዎች ታሪካዊና ሕጋዊ ይዞታን በመጣስ በእስራኤል ወራሪ ኃይሎች እየተፈጸመ ያለውን ተደጋጋሚ ትንኮሳና የአልአቅሳ መስጂድን የመደፈር ድርጊት 8 የእስልምናና የአረብ ሀገራት በጽኑ አውግዘውታል። ኳታር፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ፣ ኢንዶኔዥያ፣ ፓኪስታን፣ ቱርክ፣ ሳውዲ አረቢያና ግብጽ በጋራ ባወጡት መግለጫ የአክራሪ አይሁድ ሰፋሪዎችና ባለስልጣናት በፖሊስ ታጅበው ወደ አልአቅሳ መስጂድ ወይም ሐረም አልሸሪፍ ግቢ በመግባት የሚፈጽሙት ወረራ ዓለም አቀፍ ሕግጋትን የጣሰና በመላው ዓለም የሚገኙ ሙስሊሞችን ስሜት የሚቀሰቅስ ነውጥ መሆኑን ገልጸዋል። በቅዱሱ ስፍራ ቅጥር ግቢ ውስጥ የእስራኤልን ሰንደቅ ዓላማ መስቀልና የሚፈጸሙ ትንኮሳዎችን የከተማዋን ቅድስና የሚጋፉና በፍጹም ተቀባይነት የሌላቸው ድርጊቶች መሆናቸውን የ8 ሀገራት ሚኒስትሮች በጋራ መግለጫቸው አመላክተዋል። የአልአቅሳ መስጂድ 144 ዱነም ወይም ሄክታር ስፋት ያለው መላው ግቢ ለሙስሊሞች ብቻ የተከለለ የአምልኮ ስፍራ መሆኑን በተደጋጋሚ ያረጋገጡት ሀገራቱ ስፍራውን የማስተዳደር ብቸኛው ህጋዊ ስልጣን በዮርዳኖስ የሚመራው የእስልምና ጉዳዮች የዋቅፍ መምሪያ መሆኑን አሳስበዋል። ከዚህ በተጨማሪም በእስራኤል እየተስፋፋ ያለው ህገወጥ የሰፈራና ግንባታ በዌስት ባንክ በንጹሃን ፍልስጤማውያን በትምህርት ቤቶች ላይ የሚፈጸመው አሰቃቂ ጥቃት በአስቸኳይ እንዲቆምና ተጠያቂነት እንዲሰፍን ጥሪያቸውን አስተላልፈዋል። እስራኤል ሰው ሰራሽ እጅና እግር ወደ ጋዛ እንዳይገባ ማገዷን ተከትሎ በሺዎች የሚቆጠሩ አካል ጉዳተኞች የሕክምና ቀውስ ገጠማቸው። እስራኤል በጋዛ ሰርጥ በከፈተችው የዘር ማጥፋት ዘመቻ ከ5000 እስከ 6000 የሚደርሱ ሰዎች የአካል ጉዳት ደርሶባቸዋል።
በዩናይትድ ኪንግደም መቀመጫውን ያደረገው ሂዩማኒቲ ኤንድ ኢንክሉዥን የተሰኘው የሰብአዊ ድርጅት ባወጣው ሪፖርት መሰረት እነዚህ ግለሰቦች ለሕክምናና ለተሃድሶ አገልግሎት በርካታ መሰናክሎች ገጥሟቸዋል። ድርጅቱ በጦርነቱ በጋዛ የሰው ሰራሽ እጅና እግር መሳሪያዎችና የተሃድሶ አገልግሎቶች ከፍተኛ እጥረት እንዳጋጠም አስጠንቅቋል። የእስራኤል ጥቃት እጅግ ከፍተኛ በነበረበት ወቅት በቀን እስከ 10 የሚደርሱ ህጻናት የአንድ ወይም የሁለቱም እግሮቻቸው መቆረጥ አጋጥሟቸው እንደነበር ሪፖርቱ ያሳያል። ከጥር 2025 ወዲህ የድርጅቱ የጋዛ ቡድን 293 የአካል ጉዳት ጉዳዮችን መዝግቦ የተመለከተ ቢሆንም ከነዚህ ውስጥ የሰው ሰራሽ እጅና እግር ተከላ፣ ጥገና ወይም አገልግሎት ማግኘት የቻሉት 118 ሰዎች ብቻ ናቸው። ድርጅቱ እንደሚለው ከየካቲት 2025 ጀምሮ እስራኤል የሰው ሰራሽ እጅና እግር መሳሪያዎችን ጨምሮ አስፈላጊ የሰብአዊ እርዳታዎች ወደ ጋዛ እንዳይገቡ እገዳ ጥላለች። በአሁኑ ወቅት በጋዛ ግዛት ውስጥ የሚገኙት 9 ባለሙያዎች ብቻ ናቸው። ይህም ካለው ከፍተኛ ፍላጎት አንጻር እጅግ አነስተኛ ቁጥር መሆኑን ድርጅቱ ገልጿል። ሂዩማኒቲ ኤንድ ኢንክሉዥን ፈጣን እርምጃ ካልተወሰደ የአካል ጉዳተኞች ቁጥር እየጨመረ እንደሚሄድ በመግለጽ አስጠንቅቋል። እስራኤል የተኩስ አቁም ስምምነቱን ጥሳለች ስትል ሊባኖስ ከሰሰች። የተኩስ አቁም ስምምነት ቢታወጅም እስራኤል የሊባኖስ መንደሮችን የማፍረስ ዘመቻን አጠናክራ መቀጠሏ ተነግሯል። በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ላይ ቢደረስም እስራኤል በደቡባዊ ሊባኖስ ድንበር አቅራቢያ የሚገኙ መንደሮችን የማፍረስ ዘመቻዋን አለማቆሟ ተገልጿል። የተኩስ አቁሙ ተግባራዊ መሆን ከጀመረበት ጊዜ አንስቶ የእስራኤል ጦር በደቡባዊ ሊባኖስ የሚገኙ ሰፈራዎችን እያስፋፉ መሆኑ ተዘግቧል። የሊባኖስ መንግስት ይህ ድርጊት እንዲቆም ጥያቄ ቢያቀርብም እስራኤል ግን ቤቶችን የማፍረስ ስራዋን ለማቆም እስካሁን ምንም አይነት ቁርጠኝነት አላሳየችም ተብሏል። እስራኤል በደቡባዊ ሊባኖስ በፈጠረችው ወታደራዊ ቀጠና ምክንያት ነዋሪዎች ወደ አካባቢው መጠጋት እንዳልቻሉ አልጀዚራ ዘግቧል። በእስራኤልና በሊባኖስ መካከል በዋይት ሀውስ በኩል የሰላም ስምምነት ንግግሮች እየተደረጉ ቢሆንም በሊባኖስ ውስጥ ያለው የፖለቲካ ክፍፍል እየጠነከረ መምጣቱም ተነግሯል። በተለይም ፕሬዚዳንት ዶናልድ ትራምፕ የሊባኖስ ፕሬዚዳንትና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲገናኙ እያደረጉት ያለው ጥረት በሀገሪቱ ውስጥ ከፍተኛ ውጥረት ፈጥሯል ተብሏል። በድንበር አቅራቢያ የሚኖሩ ሊባኖሳውያን እስራኤል መንደሮቹን ማውደሟን የምትቀጥል ከሆነ ዳግም ወደ ቀያቸው የመመለስ ተስፋቸው እየመነመነ መሆኑን ይገልጻሉ። ሰላም የሚለው ቃል በስብሰባ አዳራሾች ውስጥ ቢሰማም መሬት ላይ ያለው እውነታ ግን የቤቶች መፍረስና የሰላም መራቅ ሆኖ ቀጥሏል። በአላህ ገመድ ተሳሰሩ አትከፋፈሉም ሲሉ ሙጅተባ አሊ ኾማኒ ተናገሩ። የኢራኑ ጠቅላይ መሪ ሙጅተባ አሊ ኾማኒ በውጭ ኃይሎች የሚሰነዘረውን የስነ ልቦና ጦርነትና የሚዲያ ዘመቻ ለመመከት የኢራን ሕዝብ የነቃ የእምነትና የአንድነት ግንብ እንዲገነባ ጥሪ አቅርበዋል። በአላህ ሀብል ወይም ገመድ ተሳሰሩ አትከፋፈሉም የሚለውን መለኮታዊ ትዕዛዝ መመሪያ በማድረግ የኢራን ሕዝብ ለጠላቶቹ ድል መመታት ምክንያት የሆነውን የማይናወጥ አንድነት አጠናክሮ በመቀጠል የጠላትን ሴራ እንዲያከሽፍ በማለት አሳስበዋል። ጠቅላይ መሪው በአካባቢያዊ ግጭቶች ማክተምና በፓኪስታን አደራዳሪነት በተደረሰው የተኩስ አቁም ስምምነት ተከትሎ በህዝቡ የአእምሮና የስነ ልቦና ጤና ላይ የሚሰነዘሩ ጥቃቶችን መከላከል የጊዜው ዋነኛ የአማኝ ግዴታ መሆኑን አመላክተዋል። ጠቅላይ መሪው የሀገሪቱን ሉዓላዊነትና ብሔራዊ ደህንነት መጠበቅ ከሃይማኖታዊ ግዴታ የሚመነጭ በመሆኑ እያንዳንዱ ዜጋ የጠላትን የክፋት ዓላማ በመገንዘብ አንድነቱን ሊጠብቅ ይገባል ብለዋል። በተለይም የተኩስ አቁም ስምምነቱ ተግባራዊ እየሆነ ባለበት በዚህ ወቅት ህዝቡ በጠላት የሳይበርና የሚዲያ ፕሮፓጋንዳዎች ተታሎ የሀገርን ደህንነት አደጋ ላይ እንዳይጥል ከፍተኛ ጥንቃቄ እንዲያደርግ ጠይቀዋል። ዲጂታል መድረኮች የጠላት የፕሮፓጋንዳ መሳሪያዎች ሊሆኑ እንደሚችሉ ያስጠነቀቁት ጠቅላይ መሪው አማኞች ለዲጂታል መረጃዎች ያላቸውን ጥንቃቄ ከእምነት አንጻር እንዲመለከቱ አሳስበዋል። በመጨረሻም አላህ የሀገሪቱን ሰላምና የአንድነት ኃይል እንዲጠብቅ የጸለዩት ጠቅላይ መሪው በንቃትና በህብረት የጠላትን ሴራ መመከት የአንድ አማኝ ዋነኛ ግዴታ መሆኑን አጽንኦት ሰጥተዋል። የኢራን ህዝብ ከመቼውም ጊዜ በላይ በጽናት በመቆም የሀገሪቱን አንድነት በመጠበቅና ለፍትህ በመትጋት የጠላትን ተስፋ የሚያጨልም አቋም እንዲወስድ ጥሪ አቅርበዋል። የኢራን አመራሮች የጠላት አፍራሽ ወሬዎችን ውድቅ በማድረግ በአንድነት መቆማቸውን አወጁ። የኢራን ኢስላሚክ ሪፐብሊክ ከፍተኛ አመራሮች በዶናልድ ትራምፕ የቀረበባቸውን የውስጥ መከፋፈልና የሽኩቻ ውንጀላ መሰረተ ቢስ ሲሉ አጣጥለውታል። አመራሮቹ በሰጡት ይፋዊ መግለጫ ሙስሊሙ የኢራን ህዝብና መሪዎቹ ከምንጊዜውም በላይ በአላህ ፍቃድ እንደ አንድ ነፍስ በአንድነት የቆሙ መሆናቸውን አረጋግጠዋል። ፕሬዚዳንት መስዑድ ፔዘሽኪያን፣ የፓርላማ አፈ ጉባኤ መሐመድ ባጋር ባሊባፍ እንዲሁም ሌሎች የሀገሪቱ ታማኝ ባለስልጣናት ባወጡት የጋራ መግለጫ
በኢራን አመራሮች መካከል መካከለኛ ወይም አክራሪ የሚባል ልዩነት እንደሌለ ገልጸዋል። ሁላችንም የአላህ ባሮች ኢራናውያንና የእስላማዊ አብዮት ዘብ ጠባቂዎች ነን ያሉት አመራሮቹ ለከፍተኛው መሪ ያላቸውን ታማኝነት በደጋሚ በማረጋገጥ ማንኛውንም የውጭ ወራሪ ኃይል በጋራ ለመመከትና ሃይማኖታዊና ብሔራዊ ግዴታቸውን ለመወጣት ቃል ገብተዋል። ይህ የአንድነት ድምጽ የተሰማው ፕሬዚዳንት ዶናልድ ትራምፕ በኢራን አመራሮች መካከል እብደት የተሞላበት ሽኩቻ አለ በማለትና ቀጣዩ መሪያቸው ማን እንደሆነ ግራ ገብቷቸዋል የሚል የትንኮሳ ንግግር ካደረጉ በኋላ ነው። ትራምፕ የኢራንን የአየርና የባህር ኃይል አቅም ዝቅ አድርገው በመመልከትና ወደቦቿን መከበባቸውን በመጥቀስ ድሉ የአሜሪካ ነው የሚል የተለመደ አስተያየት ሰንዝረዋል። በሌላ በኩል ከፍተኛው መሪ ሰይድ ሙጅተባ አሊ ኾማኒ በደረሰባቸው ጉዳት ምክንያት በይፋ አለመታየታቸው ለተለያዩ ወሬዎች መነሻ ቢሆኑም የውጭ ጉዳይ ሚኒስትር አባስ አራግቺ ግን የጦር ሜዳው የግዳጅና የዲፕሎማሲ ጥረት በታላቅ ጥበብና በተቀናጀ መልኩ እየተመራ መሆኑን አስታውቀዋል። ይሁን እንጂ እስራኤል ከትራምፕ አስተዳደር አረንጓዴ መብራት ካገኘች ወደ ጦር ለመመለስ ዝግጁ መሆኗን መግለጿና በሆርሙዝ ወሽመጥ አካባቢ ያለው ወታደራዊ ውጥረት የዓለምን የነዳጅ ገበያና የጸጥታ ሁኔታ እያናወጠው ይገኛል። ፕሬዚዳንት ትራምፕ በኢራን ላይ የኒውክሌር ጥቃት የመሰንዘር እቅድ እንደሌላቸው አስታወቁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከኢራን ጋር እያደረገች ባለው ጦርነት የኒውክሌር መሳሪያን የመጠቀም ፍላጎት እንደሌላት በይፋ ገልጸዋል። ፕሬዚዳንቱ ይህንን ያሉት ከዚህ ቀደም የኢራን ስልጣኔ ሙሉ በሙሉ አጠፋለሁ በሚል በሰጡት ጠንካራ ማስጠንቀቂያ ሳቢያ ተፈጥሮ የነበረውን ስጋት ለማርገብ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ነው። ትራምፕ ለጋዜጠኞች በሰጡት ምላሽ ኢራን ላይ ከባድ ጥቃት ማድረስ ስለቻልን ኒውክሌር አንጠቀምም ብለዋል። አክለውም የኒውክሌር መሳሪያ በማንም አካል ጥቅም ላይ ሊውል አይገባም የሚል አቋም አንስተዋል። ትራምፕ እንደገለጹት ዋሽንግተን የምትፈልገው ኒውክሌር የሌላት ኢራን ማየትን ነው ብለዋል። አክለውም የእኛን ከተሞችና መላውን መካከለኛው ምስራቅ በኒውክሌር የሚያሰጋ ሀገር እንዲኖር አንፈቅድም ሲሉ ተናግረዋል። በሌላ በኩል ኢራን የኒውክሌር መሳሪያ የማምረት ፍላጎት እንደሌላት በተደጋጋሚ ስትገልጽ ቆይታለች። የተባበሩት መንግስታት የኒውክሌር ተመልካች ድርጅት ጦርነቱ ከመጀመሩ በፊት ባወጣው ሪፖርት ኢራን አቶሚክ ቦምብ ለመስራት በዝግጅት ላይ ስለመሆኗ የሚያሳይ አስቸኳይ መረጃ አለመኖሩን መግለጹ ይታወሳል። በፔሻዋር መስጂድ ላይ የድሮን ጥቃት ተፈጸመ። ትላንት ማለዳ በፓኪስታን ፔሻዋር ከተማ ዳርቻ በሚገኝ ስፒን መስጂድ ላይ ባልታወቀ ሰው አልባ አውሮፕላን ጥቃት ተፈጽሟል። ጥቃቱ የተሰነዘረው በሐሳንኬል አካባቢ ሲሆን ድርጊቱ በማለዳው የፈጅር ሰላት ወቅት መከሰቱ በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋትን ፈጥሯል። እንደ ፖሊስ የመጀመሪያ ሪፖርት በጥቃቱ ሳቢያ በሰው ሕይወት ላይ የደረሰ ሞትም ሆነ አካላዊ ጉዳት ባይኖርም ጥቃቱ የተፈጸመበት ስፍራ ለጸጥታ ስጋት ተጋላጭ ከሆኑ ቀጠናዎች ጋር የሚገናኝ በመሆኑ ክስተቱን ተከትሎ በአካባቢው ያለው ውጥረት አይሏል። የፓኪስታን የጸጥታ አካላት ጥቃቱን የፈጸመው ኳድኮፕተር የተባለ የድሮን አይነት መሆኑን አረጋግጠዋል። እስካሁን ለጥቃቱ ኃላፊነት የወሰደ አካል ባይኖሩም ፖሊስ የጥቃቱን ዓላማና ፈጻሚዎችን ለመለየት ጥብቅ ምርመራ እየተደረገ ሲሆን በአሁኑ ወቅት አካባቢው ከፍተኛ የጸጥታ ጥበቃ ውስጥ ይገኛል። ጳጳሱ በመስጂድ ውስጥ ጸለዩ። የርዕሳነ ሊቃነ ጳጳሳት ሊዮ 14ኛ ተግባር በበርካቶች ዘንድ ግርምትን ፈጥሯል። ርዕሰ ሊቃነ ጳጳሱ በአፍሪካ ውስጥ ጉብኝት ባደረጉበት ሰዓት ወደ አልጄሪያ አቅንተዋል። በዚህም በአልጀርስ ታላቁ መስጂድ ውስጥ በባዶ እግራቸው ከኢማሙ ጎን በመቆም በዝምታ ጸሎታቸውን አድርሰዋል ተብሏል። በካቶሊክ ቤተክርስቲያን ታሪክ ውስጥ የመጀመሪያው አሜሪካዊ ፖፕ ለእስልምናና ለሙስሊሞች ጥሩ አመለካከት እንዳላቸውም ተነግሯል። ለጉብኝት በሚሄዱበት ሀገርም መስጂዶችን እየጎበኙ እንደሆነም ተዘግቧል። የአልጄሪያ ጉብኝታቸውን ጨርሰው ሲሄዱ ክርስቲያኖችና ሙስሊሞች በሰላም አብረው መኖር ይችላሉ ብለዋል። ሙስሊሞች በጣም ሰላማዊና እንግዶችን ተቀባይ ናቸው በማለት ለተደረገላቸው አቀባበልም ምስጋናቸውን ገልጸዋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተግባርን የተመለከቱ ሰዎች ምንም የተለያየ ሃይማኖት ብንከተልም እንኳን ተከባብረንና ተዋደን መኖር እንደምንችል ማሳያ ነው ብለውታል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችንን ነው። አሁን ደግሞ የተመራረጡ ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙቤዳ ሐሰን አዘጋጅተዋለች። ኢትዮጵያ በ9 ወራቱ 3.52 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳቧ ተገልጿል። ይህ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ16 በመቶ ጭማሪ ማሳየቱን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ዳጋቶ ኩምቤ በበጀት ዓመቱ 9 ወራት ውስጥ ለ372 አዳዲስ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን ገልጸዋል።
ኢላማ ተኮር የኢንቨስትመንት ማስተዋወቅ ስትራቴጂ በዘርፉ እየታየ ላለው እድገት አስተዋጽኦ እንዳደረገም ኃላፊው ተናግረዋል። በቅርቡ በተካሄደው ኢንቨስት ኢን ኢትዮጵያ 2026 ፎረም ላይ የ13.1 ቢሊዮን ዶላር አዳዲስ ኢንቨስትመንት ስምምነቶች መፈራረማቸው በ3 ሩብ ዓመት ውስጥ ከተመዘገበው ስኬት አንዱ ተደርጎ እንደሚወሰድም ነው የተነገረው። የኢትዮጵያ አየር መንገድ ዓመታዊ ገቢውን ወደ 29 ቢሊዮን ዶላር ለማሳደግ ማቀዱ ተሰምቷል። የኢትዮጵያ አየር መንገድ የንግድ ዘርፍ ምክትል ዋና ስራ አስፈጻሚ የሆኑት አቶ ለማ ያደቻ በኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት መድረክ ላይ አየር መንገዱ እንደ ፈረንጆቹ ዘመን አቆጣጠር በ2040 ዓመታዊ ገቢውን ወደ 29 ቢሊዮን የአሜሪካ ዶላር ለማድረስ አቅዷል ብለዋል። የዛሬ 8 ዓመት 3 ቢሊዮን ዶላር ዓመታዊ ገቢው እንደነበረ አስታውሰው ባለፈው 8 ዓመታት ወደ 7.6 ቢሊዮን ዶላር አድጓል ሲሉ ስራ አስፈጻሚው ተናግረዋል። በዚህ ዓመትም 8.5 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ እንደሚገኝም ተናግረዋል። አየር መንገዱ እስከ ፈረንጆቹ ዘመን አቆጣጠር 2040 የ15 ዓመት ፍኖተ ካርታ ማዘጋጀቱን የጠቀሱ ስራ አስፈጻሚው እንደ ፈረንጆቹ ዘመን አቆጣጠር በ2040 አየር መንገዱን በዓለም ላይ ካሉ ቀዳሚ 20 የአቪዬሽን ግሩፖች ውስጥ አንዱ ለመሆን እየሰራ እንደሚገኝም ገልጸዋል። ይህንን ግብ ለማሳካትም የዓለም አቀፍ መዳረሻዎቹን ቁጥር ወደ 290 የአገር ውስጥ መዳረሻዎቹን ደግሞ ወደ 47 ከፍ ለማድረግ እየሰራ እንደሚገኝም ተዘግቧል። የምስራቅ አፍሪካ ሀገራት የጋራ የነዳጅ ማጣሪያ ፕሮጀክት ለማስጀመር እቅድ ማውጣታቸው ተነግሯል። ኬንያና ታንዛኒያ ከጎረቤት ሀገራት ጋር በመሆን ከመካከለኛው ምስራቅና ሌሎች ክልሎች የነዳጅ አቅርቦት ጥገኝነትን ለመላቀቅ በታንዛኒያ ወደብ ታንጋ የራሳቸውን የነዳጅ ማጣሪያ ለመገንባት እያቀዱ ነው ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ ተናግረዋል። በታንጋ የጋራ ነዳጅ ማጣሪያ እንዲኖረን እናደርጋለን፣ ይህም ሁላችንንም ተጠቃሚ ያደርገናል ሲሉ ፕሬዝዳንቱ አስተዋል። ማጣሪያው ከኮንጎ ዲሞክራቲክ ሪፐብሊክ፣ ከኬንያ፣ ከደቡብ ሱዳን እና ከኡጋንዳ የሚመጣውን ድፍድፍ ነዳጅ የሚያጣራ ይሆናል ሲሉ የኬንያው ፕሬዝዳንት መናገራቸውን መገናኛ ብዙሃን ዘግበውታል። የናይጄሪያው ቢሊዮነር አሊኮ ዳንጎቴ በምስራቅ አፍሪካ የዳንጎቴ ማጣሪያ የመገንባት ፍላጎት እንዳላቸውም ተዘግቧል። በመጨረሻም የተለያዩ ቴክኖሎጂ ነክ መረጃዎችን የምናደርስበት ሳምንታዊ ቴክኖሎጂ መሰናዷችን እናደርሳችኋለን። ሀያት ከማል አዘጋጅተዋለች። በዛሬው የቴክኖሎጂ መሰናዷችን ቴክኖሎጂ በጤና አጠባበቅ ዘርፍ ላይ ፈጣን ለውጥ ስለማምጣቱ እናነሳለን። ቴክኖሎጂ በጤና አጠባበቅ ዘርፍ ፈጣን ለውጥ እያመጣ ሲሆን በተለይ በዲጂታል ጤና፣ በአርቲፊሻል ኢንተለጀንስ ወይም ኤአይ እና የርቀት ሕክምና ወይም ቴሌሜዲሲን አማካኝነት ጥራት ያለውና ፍትሐዊ የጤና አገልግሎትን እያቀረበ ይገኛል። ይህም የመረጃ አሰባሰብንና ውሳኔ አሰጣጥን በማዘመን የሕክምና ስህተቶችን በመቀነስና የአኗኗር ዘይቤን በመከታተል የህይወት ጥራትን ለማሻሻል ይረዳል። በቴክኖሎጂና ጤና መካከል ያሉ ዋና ዋና ትስስሮችን እናንሳ። ዲጂታል ጤናና መረጃ አያያዝ የጤና መረጃ ቴክኖሎጂ የህመምተኞችን መረጃ በኤሌክትሮኒክስ መንገድ በመያዝ የህክምና አሰጣጡን ቀልጣፋ ያደርገዋል። በአርቲፊሻል ኢንተለጀንስ ወይም ኤአይ ዘርፍ ደግሞ የላቀ የህክምና ምርመራዎችን ለማድረግ በሽታዎችን አስቀድሞ ለመለየትና የተሻለ የህክምና አማራጮችን ለማግኘት ኤአይ በስፋት ጥቅም ላይ እየዋለ ነው። ሌላው የርቀት ህክምና ወይም ቴሌሜዲሲን በምንለው ዘርፍ ሲሆን ታካሚዎች በአካል ሳይገናኙ ከዶክተር ጋር እንዲያማክሩና የምክር አገልግሎት እንዲያገኙም ያስችላል። በተጨማሪም የአኗኗር ዘይቤና ቴክኖሎጂን ደግሞ ስንመለከት ተንቀሳቃሽ መተግበሪያዎችና ስማርት መሳሪያዎች የአካል ብቃት እንቅስቃሴን፣ እንቅልፍንና አመጋገብን በመከታተል ጤናማ የአኗኗር ዘይቤን ያበረታታሉ። የዲጂታል ሱስ ተጽዕኖን በመቀነስም ይረዳል። ምንም እንኳን ቴክኖሎጂ ጠቃሚ ቢሆንም ከመጠን በላይ መጠቀም እንደ ስልክ ሱሰኝነት የአእምሮ ጤና ላይ ተጽዕኖ ሊያሳድር ስለሚችል የዲጂታል ዲቶክስ ማድረግ አስፈላጊ ነው። በአጠቃላይ የቴክኖሎጂ አጠቃቀምን በማዘመን የጤና ተቋማት አገልግሎትን በተሻለ ሁኔታ ለማድረስ የሚያስችል የዲጂታል ጤና ስትራቴጂ እየተተገበረም ይገኛል። የተደራሽ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።